አይሁድ ተመልካቾቼ እንዴት ናችሁ? ያው ዛሬ ተመልሰን መጥተናል። ዛሬ ይዤላችሁ መጣሁት በጥር 26 2017 ተፈተኑትን የአካውንቲንግ ፋይናንስ ጥያቄዎችን ከነመልሳቸው ይዤላችሁ መጥቻለሁ። ዛሬ ይዤላችሁ መጣሁት ለየት ያለ ከሰዓት የተፈተኑትን 7 ሰዓት ተኩል የተፈተኑትን ጥያቄዎችን ከነመልሳቸው ይዤላችሁ መጥቻለሁ። ከዚህ በፊት ስንሰራ የነበሩ ጠዋት ጊዜ የተፈተኑትን ጥያቄዎች ነው። ስለዚህ ዛሬ ከሰዓት የፈተኑ ጥያቄዎችን ይዤላችሁ መጥቻለሁ። ያው ዝግጅቱ እንዴት ነው? ሰሞኑን ትንሽ ቪዲዮ አለቀቁምና ቢዚ ስለነበርኩኝ ነው። ስለዚህ እስከ ፈተናችሁ ቀን ድረስ ቪዲዮውን እየሰራሁላችሁ ከሰዓት ጥያቄዎችን እንጨርስላችኋለሁ። ስለዚህ እንደተለመደው እናንተ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳረሱ። እቺን ቪዲዮ 200 ላይክ እናስገባት። ከዚህ በተጨማሪ ደግሞ በቴሌግራም ቻናላችን ብዙ ነገር እያመለጣችሁ ነው። ጂማ እንዲሁም ደግሞ የባህር ዳር ሞዴሎችን በቴሌግራም ግሩፕ ላይ ለቅቄላችኋለሁ። ከዚህ በተጨማሪ ደግሞ የተለያዩ ማቴሪያሎችን እዛ ላይ ማግኘት ትችላላችሁ። ያው ወደ ቪዲዮ ከማለፋችን በፊት አሁንም ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ። መልካም ጊዜ፣ መልካም ዝግጅት። ምንም ቴንሽን አያስፈልግም እና ታልፋላችሁ። ጠናከር ይኖርባችኋል እና ወዳችኋለሁ። መልካም ጊዜ፣ ይመቻችሁ። ወደ ቪዲዮው እንለፍ። Okay, let's begin from the question number 1. This question is from the Fundamental Accounting 2. All of the following are true about the property, plant, equipment, features, except A, possess physical substance, B, primary help for the resales, C, used in operation, not for the resales, D, long-term in nature and usually depreciated. By the way, this one is about easy question. በጣም ቀላል ጥያቄ ነው። በቀላሉ መመለስ የምትችሉት ነው። By the way, there are three basic features of the PPE and E የሚባሉ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት የምንላቸው ሶስት ፊቸሮች ዋና የሆኑ ፊቸሮች አሉት። ነገር ግን ከዚህም በላይ ስለ ፊክስድ አሴት ፊቸር የሚባሉ ወይም the nature of fixed asset የሚባሉ ብዙ ናቸው ማለት ነው። ስለዚህ መጀመሪያ ላይ እነዚህ the nature of property plant equipment የምንላቸው they are tangible asset ናቸው. All those property plant equipment is tangible assets ናቸው. So they have physical substance አላቸው. We can touch or we can hold them. ስለዚህ physical substance ያላቸው touch ማድረግ የምንችላቸው hold ማድረግ የምንችላቸው shape ያላቸው size ያላቸው ነው። ስለዚህ tangible in nature ናቸው. And then another one is they are held for use in the production or for the supply of goods and service የምንላቸው ናቸው። ስለዚህ they are not for purpose of reselling ለpurpose of reselling ሳይሆን ለፕሮዳክሽን የምንጠቀማቸው ወይም ሰርቪስ ፕሮቫይድ ለማድረግ የሚያገለግሉን ታይፕስ ኦፍ አሴቶች ናቸው። ስለዚህ their intention are used to in production በፕሮዳክሽን ላይ ልንጠቀማቸው ነው። ከዚህ በተጨማሪ ሶስተኛ ላይ ደግሞ they are long term in nature ስለዚህ the predict ከካረንት አሴት የሚለያቸው ነገር ምንድነው? they are the types of asset that can be used for more than 1 year አይደል? ከአንድ አመት በላይ የአገልግሎት ዘመን ያላቸው እንዲሁም ደግሞ ለረጅም ጊዜ የሚቆዩት ለዛ ነው ሎንግ ተርም አሴት የሚባላሉ። ፐርማነንት አሴት እንላቸዋለን፣ ነን ካረንት አሴት እንላቸዋለን፣ ፊክስድ አሴት እንላቸዋለን ወይም ደግሞ እንዲሁም ፕላንት አሴት እንላቸዋለን ማለት ነው። እነዚህ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት እንላቸው። ስለዚህ they serve for more than 1 year ከአንድ አመት በላይ የሚቆዩ ታይፕስ ኦፍ አሴቶች ናቸው ማለት ነው። ከዛ ወደ አራተኛ ላይ የምናገኘው ደግሞ their intention is not for reselling purpose ለሪሴሊንግ ፐርፐስ አይደለም። by the way if they are reselling purpose ለምሳሌ የሪል ስቴት መሬት ለሪሴሊንግ ፐርፐስ ወይም ለግንባታ ፐርፐስ ከሆነ they cannot be considering as a fixed asset እንደ ፊክስድ አሴት አይቆጠሩም። ስለዚህ እንደ ኢንቬንተሪ ወይም እንደ ኢንቨስትመንት ነው እንጂ የሚቆጠሩት ለኢንቴንሽናቸው ለሪሴሊንግ ፐርፐስ ከሆነ ለኢንቴንሽን ኦፍ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ኢንቴንሽናቸው ምንድነው? ለፕሮዳክሽን እንጠቀማቸዋለን ወይም ደግሞ to providing goods and service ፕሮቫይድ ለማድረግ እንጠቀማለን እንጂ ኢንቴንሽናችን ሪሴል ለማድረግ አይደለም ማለት ነው። ከዚህ በተጨማሪ ደግሞ አምስተኛ ላይ የምናገኛቸው they are subject to the depreciation they are easily subject to depreciation ስለዚህ በቆይታ ዘመናቸው ወይም በጣም እየቆዩ በሚሄዱበት ሰዓት ላይ ስለዚህ ካሽ ፕሮቫይዲንግ አቢሊቲያቸው ወይም ደግሞ ዩዝፉልነሳቸው እየቀነሰ ስለሚመጣ ዲፕሪሺየት ያደርጋሉ ማለት ነው። ስለዚህ ቫልዩአቸው በጣም በየጊዜው እየቀነሰ ወይም አቅማቸው በጣም እየቀነሰ ሲመጣ ዲፕሪሺየት ያደርጋል እንላለን። ስለዚህ ሁሉም ፊክስድ አሴቶች ዲፕሪሺየት ያደርጋሉ ማለት ነው። ከዛ በኋላ ሌላም ደግሞ ከዚህ በተጨማሪ they are initially recording at the cost ስለዚህ
ሂስቶሪካል ኮስት ፕሪንሲፕል የምንለው አለ አይደል? ኦል አይተምስ ሹድ ቢ ሪፖርቲንግ ዘ ባላንስ ሺት አዝ ዜር ኮስት የምንላቸው። ስለዚህ ያንን ይከተላሉ። ስለዚህ ኮስት ላይ ሪፖርት መሆን አለባቸው ሲባል ፐርቼዚንግ ፕራይስ ፕላስ ኦፍ ኤኒ አዲሽናል ኮስት የምንላቸው ማለት ነው። የተገዛበት ዋጋ ሲደመር ማንኛውንም ወጪ ያንን አሴት እስከ ለስራ እስከምናበቃ የምናወጣው ወጪ ሁላ እንደ ሂስቶሪካል ኮስት ይቆጠራል። ስለዚህ ኢኒሻሊ በኮስት ሪፖርት ይሆናሉ ማለት ነው። ከዛ ኢኒሻሊ በኮስት ሪፖርት ከሆኑ በኋላ ከዛ በኋላ ሰብሲኩዌንቱ ሪፖርቲንግ በኋላ በሁለት አይነት ሞዴል ሊጠቀሙ ይችላሉ። ምናልባት ደሜ ሪፖርቲንግ አዘ ኮስት ሞዴል ወይም በኮስት ሞዴል ሪፖርት ሊሆኑ ይችላሉ፣ ወይም ደግሞ በሪቫሉዌሽን ሞዴል ሪፖርት ሊሆኑ ይችላሉ። ስለዚህ ከኢኒሻል በኋላ ሰብሲኩዌንቱ ሜጀርመንት ላይ ምን ይኖራቸዋል? ሁለት አይነት ሞዴል ይኖራቸዋል ማለት። ከዚህ በተጨማሪ ያው በየጊዜ እያረጁ ስለሚሄዱ ዲፕሪሺየት እያደረጉ ስለሚመጡ ለአቅማቸው እየተዳከመ ሲመጣ ያንን ደግሞ አቅማቸው ለመመለስ we may incurring the maintenance and the repair cost ምንላቸው ማለት። ስለዚህ ሜንቴናንስ ኮስት እና ሪፔር ኮስት ምንላቸውን ኢንከር እናደርጋቸዋለን ማለት። እነዚህ ላይፋቸውን የሚጨምሩና እንደዚህ ካፒታል ኤክስፔንዲቸር እና እነዚህ ሬቨኒው ኤክስፔንዲቸር ምንላቸው። ለምሳሌ ካፒታል ኤክስፔንዲቸር ላይ እነ ቤተርመንት ምንላቸው የአሴቱ ዩዝፉልነስ የሚጨምሩት የአሴቱን እንዲሁም ደግሞ ዩዝፉል ላይፍ የሚጨምሩት የአሴትን ኳሊቲ የሚጨምሩ የአሴቲን ኳንቲቲ የሚጨምሩ ከሆነ ስለዚህ ያ ካፒታል ኤክስፔንዲቸር የምንላቸው ደግሞ አለ። ከዚህ በተጨማሪ ደግሞ ሪካረንት ኤክስፔንዲቸር ደግሞ ሲምፕሊ ሪካረንት ኤክስፔንዲቸር ወይም ሬቨኒው የምንላቸው ደግሞ አሉ። ሲምፕሊ የዛን አሴት ላይፍ የማይጨምሩ ነገር ግን አሴትን ትንሽ ኢምፕሩቭ የሚያደርጉ ሶ ደ ሜንቴናንስ እና ሪፔር ኮስትን ምን እናደርጋለን? ኢንከር እናደርጋቸዋለን። ከዚህ በተጨማሪ ደግሞ ለኢምፔርመንትም ቴስት ይደረጋሉ። ኢፍ the carrying amount of the asset is greater than recoverable amount የምንላቸው ይሄ የኢንተርሚዲየት ዋን ኮንሰፕት። ከዚህ ጋር አንድ ጥያቄ ነበር ባለፈው ኢምፔርመንት መቼ ነው ሀፕን የሚያደርገው የሚለው። ስለዚህ ኢምፔርመንት የአሴቱ የፊክስድ አሴቱ carrying amount ከሪከቨብል አማውንት በላይ የሚሆን ከሆነ ስለዚህ ኢምፔርመንት ቴስት መደረግ አለበት። ሶ ያን ኢምፔርመንት ሎስ ይሆናል። ከዚህ በተጨማሪ ደግሞ መጨረሻ ላይ disposing of the plant asset ወይም ዲሪኮግኒሽን ኦፍ the plant asset የምንላቸው ደግሞ አሉ። ዲስፖዛል ኦፍ ፕላንት አሴት ላይ ያው ፊክስድ አሴቶች ከአገልግሎት ዘመናቸውን ከጨረሱ በኋላ በሶስት መንገድ አንደኛ ዲስጋርዲንግ ሊደረጉ ይችላሉ፣ ወይም ሪታይርመንት የምንላቸው ከስራ ልናስወጣቸው እንችላለን፣ ወይም ደግሞ ሴልስ ልናረጋቸው እንችላለን። ሁለተኛ ላይ ከዛ ሶስተኛ ላይ ደግሞ ኤክስቼንጅ ልናረጋቸው እንችላለን ማለት ነው። ስለዚህ የዲስፖዚንግ ሜካኒዝም የምንላቸው ማለት ነው። ስለዚህ this is the natures or the features of the plant asset የምንላቸው ማለት ነው። ፕሮፐርቲ ፕላንት እና ኢኩዊፕመንት የምንላቸው ኔቸራቸው እነዚህ ብቻ ናቸው ማለት ግን ሜጀርሊ ሶስት ኔቸር አላቸው ነው። ሶስት ኔቸር አላቸው በመጽሐፋችሁ ላይ ተቀመጠ። ሶስት ኔቸር አላቸው። የመጀመሪያው they are tangible asset ናቸው። we can hold or we can touch or we can see them። ስለዚህ ሆልድ እናረጋቸዋለን ግን we cannot say ሁሉም ታንጅብል አሴት ፊክስድ አሴት ነው ማለት አንችልም፣ ምክንያቱም ከካረንት አሴትም ታንጅብል ስላሉ ማለት ነው። ከዚህ በተጨማሪ ደግሞ ሎንግ ተርም ኔቸር አላቸው ይላል ሁለተኛ ላይ። ስለዚህ they can use for more than 1 year ከአንድ ዓመት በላይ እንጠቀማቸዋለን። ከዛ በኋላ ደግሞ ሶስተኛ ላይ they can usually subject to depreciation subject ሆናል የሚለው። ስለዚህ ያን ሜጀር ናቸው። ግን እነዚህ ተጨማሪ ደግሞ የተቀመጡ የፊክስድ አሴት ምኖች ናቸው፣ ኔቸሮች ወይም ፊቸሮች ናቸው ማለት ነው። ስለዚህ based on this one ይሄንን የመጀመሪያ ጥያቄ ስንመልስ የፕሮፐርቲ ፕላን ኢኩዊፕ ፊቸር ያልሆነ የትኛው ነው የሚለው ነው። ስለዚህ based on this one is a ላይ possess physical substance ላል ያ primary held for the resales not if it is held for resales inventory ወይ ደግሞ ኢንቨስትመንት ነው። ስለዚህ ፕሮፐርቲ ፕላንት እና ኢኩዊፕመንት አይባሉም። ሶስተኛ ላይ ደግሞ ለኦፕሬሽን ነው እንጂ የምንጠቀማቸው ለሪሴል እንጠቀማቸው ኮሬክት። ለሎንግ ተርም ኔቸር ናቸው፣ usually depreciate ያደርጋሉ። ስለዚህ እነዚህ ሲ ዲ እና ኤ ምናቸው ትክክለኛ የፕሮፐርቲ ፕላንት ኢኩዊፕመንት ፊቸሮች ናቸው። ስለዚህ the only feature is not belongs to this property plant equipment is B primarily held for the resales የምንለው እሱ ነው የሚሆነው ማለት ነው። ስለዚህ የመጀመሪያው ጥያቄ B ይሆናል። ወደ ሁለተኛ ጥያቄ ስንል ደግሞ ይሄ ፈንዳሜንታል አካውንቲንግ ቱል ላይ ፈንዳሜንታል አካውንቲንግ ላይ የምናገኘው ኮንሰፕት ነው። ይሄኛው ኮንሰፕት ብዙ አስተማሪዎች ይዘሉታል። አንድ ጥያቄ ግን በየአመቱ አለ። ይሄኛው ቻፕተር 4 ላይ ስለ አካውንቲንግ ሲስተም ስትማሩ አለ። ስለዚህ አንድ ጥያቄዎች አሉ፣ ታይፕስ ኦፍ ጆርናሎች፣ ታይፕስ ኦፍ ሌጀሮች እንዲሁም ደግሞ ኮምፒውተራይዝድ አካውንቲንግ ሲስተም እና ማኑዋል አካውንቲንግ ሲስተም እንላቸው ላይ እነዚህ ጥያቄዎች ይመጣሉ ማለት። ስለዚህ ይሄንን በጣም ጥንቃቄ ማድረግ ይኖርባቸዋል። ይሄ ኮንሰፕት ከምን ጋር ይገናኛል? ከአካውንቲንግ ኢንፎርሜሽን ሲስተም የሚባለው ኮርስ ጋር አንዳንዴ ግንኙነት ያለውና ያንን ጥንቃቄ ማድረግ ይኖርባቸዋል ማለት።
in the computerized accounting system what is the purpose of backup ይላል a to prevent unauthorized access to financial data, b to reduce the risk of data loss, c to automate the reconciliation process, D to generate financial report ይላል። ስለዚህ በኮምፒውተራይዝድ አካውንቲንግ ሲስተም ላይ የባክአፕ ፐርፐስ ምንድነው የሚለው ነው። ስለዚህ ይሄንን እያንዳንዱን we do have two types of accounting system ሁለት አይነት አካውንቲንግ ሲስተሞች አሉ። የመጀመሪያ ማኑዋል አካውንቲንግ ሲስተም ነው። ሁለተኛ ላይ የምናገኘው ኮምፒውተራይዝድ አካውንቲንግ ሲስተም ነው። ስለዚህ ማኑዋል አካውንቲንግ ሲስተም እንላቸው a types of accounting system that can be handled by the hand በሰዎች ስራ ወይም በሰዎች ማኑዋሊ ኮንትሮል የምናደርጋቸው የምንሰራቸው የፋይናንሻል ትራንዛክሽን ዳታዎች ይሄ ምንድነው በማኑዋል አካውንቲንግ ሲስተም። ስለዚህ ከኮምፒውተራይዝ ውጪ ከሶፍትዌር ውጪ የምንሰራቸው ማኑዋሊ የምንይዛቸው ኢንቮይስ ማኑዋሊ የምንይዛቸው ሪሲቶች ስለዚህ ማኑዋሊ የሚሰሩ ነገሮች ማኑዋል አካውንቲንግ ሲስተም ይባላል። ስለዚህ በጆርናል ላይ በሌጀር ላይ የምንሰላቸው ማኑዋሊ ስለዚህ ዳትስ ኮል አስ ማኑዋል አካውንቲንግ ሲስተም እንላቸዋለን። ሁለተኛ ላይ ኮምፒውተራይዝድ አካውንቲንግ ሲስተም እንላቸው ደግሞ በኮምፒውተር በመጠቀም የተለያዩ ሶፍትዌሮችን በመጠቀም የዳታ ሪከርድ የምናደርግበት ዳታ ስቶር የምናደርግበት እንዲሁም ደግሞ ዳታ ፕሮሰስ የምናደርግበት እነዚህ ፋይናንሻል ዳታዎችን ፕሮሰስ የምናደርግበት ሜካኒዝም ኮምፒውተራይዝድ አካውንቲንግ ሲስተም እንላለን። ለምሳሌ we can use a P3 in the example መውሰድ እንችላለን እና ተምነስ 24 ወይም T24 የምንላቸው የንግድ ባንክ የአካውንቲንግ ሶፍትዌር መውሰድ እንችላለን። ስለዚህ ብዙ አይነት የሶፍትዌር አይነቶች አሉ። ስለዚህ ኮምፒውተራይዝድ አካውንቲንግ ሲስተም የምንላቸው ያን ነው ማለት ስለዚህ ሃርድዌር ፕላስ ኦፍ ዘ ሶፍትዌር አንድ ላይ ኮምባይን አድርገን መጠቀም ሰው ኮምፒውተራይዝድ አካውንቲንግ ሲስተም ነው የምንለው። ከዛ እነዚህ the purpose of backup in computerized accounting system እንላቸው አንደኛ ዳታ ከፕሮቴክት ለማድረግ ከሎስ ዳታ ሎስ እንዳናረገው ወይም ዳታን እንዳናጣ ዳታዎችን ሎስ እንዳናረጋቸው ፕሮቴክት ማድረግ አንዱ የኮምፒውተራይዝድ አካውንቲንግ ሲስተም ጥቅም ነው። ከዚህ በተጨማሪ ለሪከቨሪ የሚያገለግል ይሆናል። ሶ ቱ ሪከቨር ዘ ሲስተም የሲስተም ፌለሮችን ሪከቨር ለማድረግ እንዲሁም ከሳይበር ጥቃቶች ለዳታዎችን ለመከላከል እንዲሁም ደግሞ ሴፍጋርዲንግ ኦፍ ዳታ ፍሮም ዘ ሂውመን ኤረርስ ከሂውመን ኤረሮች ዳታዎችን ሴፍጋርድ ለማድረግ ለመጠበቅ ከተቀመጠው ሌጋል ሪኳየርመንት ደግሞ ኮምፕሊያንት ለማድረግና እንዲሁም የቢዝነስን ኮንቲኒቲውን የምንጨምርበት ሜካኒዝሞች ናቸው። ከዚህ በተጨማሪ ዳታ ኢዚሊ ሪቨርስ የምናደርግበት እንዲሁም ስቶር የምናደርግበት ሜካኒዝም ነው። ቤዝድ ኦን ዲስ ዋን የባክአፕ ዋናው ኦብጀክቲቭ ምንድነው? በኮምፒውተራይዝድ አካውንቲንግ ሲስተም ላይ ዳታ ባክ ማድረጋችን ወይም ባክአፑ ትልቁ ፐርፐስ ምንድነው? በአካውንቲንግ በኮምፒውተራይዝድ አካውንት ሲስተም ላይ to prevent unauthorized access to financial data ብዙ ሰው እዚህ ጥያቄ ላይ ይሄ ብሎ ሲከራከር ነበርና by the way this one is about ለምሳሌ ሎከሮችን መጠቀም ወይም ፓስፖርቶችን መጠቀም ይሄ ፕሪቬንቲቭ የምንላቸው ናቸው። ፕሪቬንቲቭ አክቲቪቲ ዳታዎች እንዳይጠፉ ፕሪቬንት የምናደርግባቸው ሜካኒዝሞች ናቸው። ግን ትልቁ የባክአፕ ስራ ምንድነው? it is about B ላይ አይታችሁ ከሆነ it is about to reduce the risk of data loss ምንም ጊዜ ባክአፕ የምናስቀምጥበት ፐርፐስ ምንድነው? ዳታዎችን ሎስ እንዳናረጋቸው በድጋሜ በቀላሉ አክሰስ እንድናረጋቸው ነው የምናስቀምጣቸውና ስለዚህ ሁለተኛው ጥያቄ to reduce the risk of data loss የምንለው ሁለተኛ ጥያቄ ቢሆናል ማለት። ወደ ሶስተኛ ጥያቄ እንሂድ። this is one is about the ብዙ ጊዜ ይሄ ጥያቄ የፋይናንሻል ማኔጅመንት ኮንሰፕት ነው። ስለዚህ ፋይናንሻል ማኔጅመንት ዋን ላይ አካባቢም ቱ ላይም በትንሹ ማይነርሊ ይነካል። አንዳንድ ካሪኩለም ላይ እና ቱ ላይ ይገባል። ግን ብዙ ጊዜ የምናገኛቸው ካሪኩለም ላይ financial management ዋን ላይ ነው የምናገኘው። which one of the following is an example of unsystematic risk ይላል? A inflation decrease at national level, B income tax increase across the board, C consumer spending on entertainment decrease nationally, D national sales tax is adapted ይላል። so based on this one we do have two types of risk. so one is systematic risk ወይም market risk የምንለው ሁለተኛ ደግሞ unsystematic risk የምንላቸው ማለት ነው። ስለዚህ systematic risk የምንላቸው it types of risk that is affecting the general market or the general economy as a whole ሁሉንም ኢኮኖሚ አፌክት የሚያደርጉ ጀነራሊ we can eliminate ማድረግ የማንችላቸው unavoidable types of riskዎች ናቸው ማለት። ስለዚህ ኮንትሮል ማድረግ የማንችላቸው በዳይቨርሲፊኬሽን ኮንትሮል ማናረጋቸው eliminate ማናረጋቸው አንዴ happen ካረጉ ሁሉንም ኢኮኖሚ አፌክት የሚያደርጉ types of ሪስኮች ምን ይባላሉ? ሲስተማቲክ ሪስክ ይባላል ወይም ማርኬት ሪስክ እንላለን ማለት ነው። ስለዚህ we cannot avoid or we cannot control these types of risk through the diversification diversify በማድረግ
ኮንትሮል ማድረግ እንችላለን ማለት ነው። ለምሳሌ ኢንፍሌክሽን አንዴ ከመጣ ትልቅ የኢኮኖሚ ሁሉንም ነው ምነካው። ናቹራል ዲዛስተርስ የምንላቸው ዋር፣ ፖለቲካል ኢንስታቢሊቲ፣ ፖለቲካል ኢንስታቢሊቲ፣ ኢንተረስት ሬት መቀየር እንዲሁም ደግሞ የቢዝነስ ሪሴሽን የምንላቸው እነዚህ ነገሮች ምንድናቸው? ሲስተማቲክ ሪስክ ናቸው ማለት ጀነራል ኢኮኖሚን የሚነኩ ጀነራል ኢኮኖሚ የሚነኩ ታይፕስ ኦፍ ሪስክ ማለት ነው። ወደ አንሲስተማቲክ ሪስክ ወይም ደግሞ ስፔሲፊክ ወይም ዳይቨርሲፋይብል ታይፕስ ኦፍ ሪስክ የምንላቸው this is a types of risk that can be affect only the specific industry ወይም ደግሞ the specific company ማለት ከስፔሲፊክ ካምፓኒ ወይም ስፔሲፊክ ኢንዱስትሪ ወይም ከስፔሲፊክ አክቲቪቲ ጋር ብቻ የሚገናኝ ታይፕስ ኦፍ ሪስክ ነው ማለት ስለዚህ ጀነራል ኢኮኖሚን ሳይሆን ወይኔ ከስፔሲፊክ ኢንዱስትሪ ጋር የሚገናኝ ነው። ስለዚህ ስሩ ዳይቨርሲፊኬሽን እና ኮንትሮል ማድረግ የምንችላቸው ስለዚህ ነገሮችን በመቀያየር መቆጣጠር የምንችላቸው ስለዚህ በሬዱስ ማድረግ የምንችላቸው ኤሊሚኔት ማድረግ እንችላለን ማለት ነው። ስሉ ዳይቨርሲፊኬሽን ምን ተብሎ ይጠራል? አቮይደብል ታይፕስ ኦፍ ሪስክ ተብሎ ይጠራል ወይም ኮንትሮለብል ታይፕስ ኦፍ ሪስክ ተብሎ ይጠራል። ለምሳሌ የካምፓኒ ሚስማናጅመንት፣ የፕሮዳክት ሪኮል፣ ላቦር ስትራክስ የምንላቸው እንዲሁም ደግሞ ከአንድ ኢንዱስትሪ ስፔሲፊካሊ ዳውንተርን ሲያደርግ ለምሳሌ የቴክስታይል ፋክተሪ ዳውንፎል ካረገ እሱ ብቻ ነው መነካው። ለምሳሌ የኢንተርቴይንመንት ኢንዱስትሪ ፎል ዳውን ካረገ እሱን ብቻ ነው መነካው። ስለዚህ ከስፔሲፊክ አክቲቪቲ ጋር የሚገናኝ ታይፕስ ኦፍ ሪስክ ሲሆን ስለዚህ ይሄ አንሲስተማቲክ ሪስክ እንላለን ማለት ነው። ስለዚህ based on this one ጀነራሊ አንሲስተማቲክ ሆነ የትኛው ታይፕስ ኦፍ ሪስክ ነው የምንለው? ስለዚህ ኢንፍሌክሽን ጀነራሊ ነው የሚነካው። ኢንካም ታክስ አክሮስ ዘ ብሮድ ከተጨመረ ጀነራል ኢኮኖሚ ነው የሚነካው። ናሽናል ሴልስ ታክስ የምንላቸው ዲ ላይ የምናገኘውም ጀነራሊ ነው የሚነካው። ስለዚህ ይሄ ሲ ላይ አይታችሁ ከሆነ ሲ ላይ ምንድነው የሚለው? ሲ ላይ ኮንሱመር ስፔንዲንግ ኦን ኢንተርቴይንመንት ዲክሪዝ ኢን ናሽናል ይላል። ስለዚህ ይሄ ስፔሲፊካሊ ማንም ብቻ ነው የሚነካው? ኢንተርቴይንመንት ፋክተር ወይ ኢንተርቴይንመንት ኢንዱስትሪ ብቻ ስለሚነካ ስለዚህ አንሲስተማቲክ ሪስክ ደግሞ ከስፔሲፊክ አክቲቪቲ ወይም ከሆነ ስፔሲፊክ ዶሜን ጋር ስለብቻ ስለሚገናኝ ስለዚህ ይሄ በቀላሉ ሲ ይሆናል። ሶስተኛ ሲ ይሆናል ማለት ነው መልሱ። ወደ አራተኛ ስንሄድ this one is also the cost accounting one ኩዌሽን ሁለት አንድ ባለፈውም አሁን ወደ ፓርት 8 ላይ የለቀኩላችሁ ቪዲዮ ላይ ይሄንን ጥያቄ ተመሳሳይ ሁሉ ጥያቄ ሰርች የነበረ ጥያቄዎች ደጋግመው እንኳን ባይመጡ ሼፓቸውን እየቀየሩ ይመጣሉ። ስለዚህ which one of the following statement is true about the product cost? The cost are A reported on income statement as either selling or administrative expense, B linked to time period rather than complete product, C added to the inventory during the production, D expense in period which they are incurred ይላል። By the way we do have two types of cost ብለን ነበርና ፓርት 8 ላይ we do have product cost and the periodic cost in manufacturing company ብለን ነበርና የፕሮዳክት ኮስት እና የperiodic cost ዲፈረንሳቸውን አይተን ነበረ። ስለዚህ ሶስቱ ዳይሬክትሊ ፕሮዳክት ኮስት ሳይሆን የፕሬዲክ ኮስት መገለጫዎች ናቸው። ፕሮዳክት ኮስት ግን መገለጫው ከዚህ ውስጥ አንድ ነው የሚሆነው። ስለዚህ የፕሮዳክት ኮስት ምንድነው የሚለውን እኔው የመጀመሪያው ፕሮዳክት ኮስት ምንድነው? ዳይሬክትሊ ከፕሮዳክሽኑ ጋር የሚገናኝ ነው። they are cost of the raw material, cost of the labors እና cost of manufacturing overhead የምንላቸው ዳይሬክትሊ ከፕሮዳክሽን ጋር የሚገናኙ ስለዚህ ማኑፋክቸር ከምናደርገው ነገር ጋር የሚገናኘው types of cost ነው። ስለዚህ they are considering as a production cost ወይም inventory cost ተብለው ይጠራሉ ማለት ነው። ስለዚህ directly their cost is cost of the inventory ነው። ለዛ ነው ምን ተብለው እንጠራለን? ካፒታላይዝድ ኮስት ወይም ኢንቬንተሪ ላይ ካፒታላይዝ ተደርጎ መጀመሪያ ላይ ኮስት ኦፍ ዘ ኢንቬንተሪ የምንላቸው ማለት ነው። ስለዚህ መጀመሪያ ላይ ባላንስ ሺት ላይ እንደ ኢንቬንተሪ ሪፖርት ምን ኮስቶች ናቸው ማለት ልክ ሲሸጡ ደግሞ በኢንካም ስቴትመንት ላይ በኦፕሬቲንግ ኤክስፔንስ ቦታ ሳይሆን በኮስት ኦፍ ጉድ ሶልድ ላይ የሪፖርት የሚሆኑ ታይፕስ ኦፍ ኮስቶች they can be considering as a product cost እንላለን ማለት ነው። ስለዚህ ፕሮዳክት ኮስት ከታይም ጋር ሳይሆን ሪሌት የሚያደርገው ከፕሮዳክት ጋር ሪሌት ያደርጋሉ ማለት ነው። ስለዚህ ጀነራሊ we do have 3 types of cost ሶስት አይነት ኮስቶች አሉ እዚህ ላይ ዳይሬክት ማቴሪያል ኮስት አለ፣ ዳይሬክት ላይበር ኮስት እና ማኑፋክቸሪንግ ኦቨርሄድ ኮስት አሉ። ስለዚህ እነዚህ ኮስቶች ግማሹ ትሬሰብል ናቸው ወይም ዳይሬክትሊ ትሬስ የምናደርጋቸው ለምሳሌ ዳይሬክት ማቴሪያል ኮስት እና ዳይሬክት ላይበር ኮስት ወይም እነዚህ ፕራይም ኮስት የምንላቸው እነዚህ ሁለቱ ኮስቶች ምንድናቸው? they are trace የሚደረጉ types of ኮስቶች ናቸው። ነገር ግን ማኑፋክቸሪንግ ኦቨርሄድ ኮስት ደግሞ አሎኬት የምናደርጋቸው types of ኮስቶች ናቸው። ስለዚህ እነዚህ ኮስቶች ከዳይሬክትሊ በኢንካም ስቴትመንት ላይ ኮስት ኦፍ ጉድስ ሶልድ ላይ በባላንስ ሺት ላይ ኢንቬንተሪ ላይ እንዲሁም ደግሞ ከታይም ጋር የተገናኘ ሳይሆን
ከምን ጋር የተገናኙ ናቸው? ከፕሮዳክት ጋር የተገናኙ ናቸው። ስለዚህ ይሄንን በቀላሉ እንመልስ። ስለዚህ የፕሮዳክት ኮስት የፊቸር ወይም ትሩ የሆነው የትኛው ነው የሚለው በኢንከም ስቴትመንት እንደ ሴሊንግ እና አድሚኒስትሬቲቭ ኤክስፔንስ ሪፖርት የሚሆነው ፕሬዲክት ኮስት ነው። በሴሊንግ በአድሚኒስትሬቲቭ በጀነራል እና በአዘር ኤክስፔንስ በመላቸው ላይ ሪፖርት የሚሆነው የፕሮዳክት ኮስት ሳይሆን ፕሬዲክት ኮስት ነው። ከታይም ፕሬድ ጋር የሚገናኘው ፕሬዲክት ኮስት ነው። ኢንከር ሲያደርግ ዳይሬክትሊ ወደ ኤክስፔንስ የሚቀየረው ፕሬዲክት ኮስት ነው። ስለዚህ the only answer for this one is about C is a correct answer added to the inventory during the production የሚለው አራተኛ ጥያቄ C ይሆናል። ወደ አምስተኛ ጥያቄ እንሂድ። This one is also the easy question። ይሄኛው አንደኛ ከእንትን ላይ ታገኛላችሁ። ይሄ የአድቫንስድ ፋይናንሻል አካውንቲንግ 2 ላይ ታገኛላችሁ። ከዚህ በተጨማሪም ደግሞ ይሄ ኮንሰፕት ተመልሶ ወደ ፋይናንሻል ኢንስቲትዩሽን ይመጣል። ያው ጀነራሊ ይሄ እንደ ጀነራል ኮንሰፕት የሚመለሰው ጥያቄ ነው። when the company operate in multiple countries and conduct transaction in different currency in which one of the following risk is most relevant to the financial reporting ይላል። A credit risk, B exchange rate risk, C market risk, D liquidity risk። by the way this one is አሁን በቀላሉ እናንተ B exchange rate risk ብላችሁ ማለፍ ትችላላችሁ። ግን እዚህ አካባቢ የሚገኙ ፋይናንሻል ሪስክ የሚባሉ ሪስኮች አሉ፣ ቢዝነስ ሪስክ የሚባሉ ሪስኮች አሉ። እነሱ ሪስኮችን ማወቅ ግዴታ ይኖርባችኋል ማለት ነው። ለምሳሌ እነዚህ ሪስኮችን እንያቸው። ፋይናንሻል ሪስክ የምንላቸው ሪስኮችን እንያቸው። ወደ 6 የሚጠጉ ሪስኮች አሉ። የመጀመሪያ ክሬዲት ሪስክ ወይም ኤንፒኤል ሪስክ የምንላቸው ወይም ነን ፐርፎርሚንግ ሊሆን የምንላቸው ሪስኮች ናቸው። this is unable to pay principal and interest on time የምንላቸው ማለት ነው። ስለዚህ አበድራችሁ የተበደረው ሰውዬ የፕሪንሲፓል እና ኢንተረስቱ መመለስ ካቃተ ስለዚህ ክሬዲት ሪስክ ወይም ዲፎልት ሪስክ ወይም ደግሞ ኤንፒኤል የሚባለው ነገር ይከሰታል ማለት ነው። ሊኩዊዲቲ ሪስክ የምንላቸው ደግሞ when they unable to covering the current debt ወይም the current liability cover ማድረግ ካቃታችሁ ማለት ነው። ወይም current assets በመጠቀም ሊኩዊዲቲ ችግር ኖርባችሁ ስለዚህ current assets በቂ ሳይኖራቸው ያንን current liability cover ለማድረግ የፋይናንሻል እጥረት ካጋጠማችሁ ሊኩዊዲቲ ሪስክ ይባላል። ማርኬት ሪስክ የምንላቸው ደግሞ ከቼንጅ ኢን ዘ ማርኬት ፕራይስ ጋር ከስቶክ ከቦንድ ስለዚህ the risk of the general market change የምንላቸው ሪስክ ነው። ከዛ ኢንተረስት ሬት ሪስክ የምንላቸው ደግሞ then the rate of the interest on the borrowing and lending የምንላቸው ስለዚህ the interest rate fluctuation or increasing or decreasing of the interest rate የሚጫወት ሪስክ ስለዚህ ያ ኢንተረስት ሬት ሪስክ ይባላል። ኤክስቼንጅ ሬት ሪስክ ወይም ካረንሲ ሪስክ የምንላቸው ደግሞ የፎሬን ካረንሲ ስፔሻሊ በፎሬክስ ትሬዲንግ ላይ የሚመጣው ሪስክ ነው አይደል? ስለዚህ በአንድ በዶላር በብር ወይም ደግሞ በየን በፓውንድ በሩፒ የተለያዩ የዓለም ላይ የሚገኙ ካረንሲዎች ዲቫሉዌት ሲያደርጉ then ሪቫሉዌት ሲደረግ ስለዚህ የሚመጣ ሪስክ ስለዚህ ዳት ኮል አን ኤክስቼንጅ ሬት ሪስክ ወይም ካረንሲ ሪስክ እንላለን። ኢንፍሌሽን ሪስክ የምንላቸው ደግሞ የፐርቼዚንግ ፓወር ሪስክ የምንላቸው then decreasing of purchasing power የምንላቸው ሪስክ ናቸው። ስለዚህ ይሄ ሪስክ እነዚህ ሪስኮች ፋይናንሻል ሪስክ ይባላሉ። ስለዚህ በቀላሉ አምስተኛ ጥያቄ ከዲፈረንት ካይንድስ ኦፍ ካረንሲ ጋር የሚገናኘው ኤክስቼንጅ ሬት ሪስክ ወይም ካረንሲ ሪስክ ይባላል። so this one is very easy question so B መልስ ይሆናል አምስተኛ። ወደ ስድስተኛ እንሂድ። ይሄንን ማብራሪያ አያስፈልገውም። ይሄ ፐብሊክ ፋይናንስ እና ታክሴሽን ጥያቄ ነው። ከቻፕተር 1 ጥያቄዎች ይመጣሉ። የፐብሊክ ፋይናንስ እና የፕራይቬት ፋይናንስ ዲፈረንሳቸው ሲሚላሪቲያቸው ምንድነው? የፐብሊክ ፋይናንስ መገለጫው ምንድነው? ኦብጀክቲቭ ኦፍ ፐብሊክ ፋይናንስ አምስቱ የፐብሊክ ፋይናንስ ኮምፖነንቶች የሚባሉ ነገሮች አሉ። እነሱ ማወቅ በደንብ ግድ ይላችኋል ማለት ነው። ስለዚህ ቪዲዮ ተሰርቶበታል። እናንተ እያንዳንዱ ቪዲዮ አይታችሁ ከሆነ በእርግጠኝነት ታገኙታላችሁ ማለት which one of the following is or are not among the economic significance of public finance ይላል። A economic stabilization, B capital formation, C balance regional development, D increase in economic inequality ይላል። so this one is very easy question ከነዚህ የፐብሊክ ፋይናንስ ሲግኒፊካንት ያልሆነ ምንድነው የሚለው ስለዚህ በጣም ቀላል ጥያቄ ነው። ሌላ ማብራሪያ አያስፈልገውም። ኢኮኖሚክ ስታቢላይዝ ያደርጋል፣ ካፒታል ፎርሜሽን አለው፣ በሪጂናል መሃል ላይ ያለው ዴቨሎፕመንታል ባላንስ ያደርጋል። ነገር ግን ዲክሪዚንግ ኦፍ ኢኮኖሚክ ኢኒኳሊቲ ዲክሪዝ ያደርጋል እንጂ ኢኮኖሚክ ኢኒኳሊቲ ምን አያደርግም? ኢንክሪዝ ያደርግም ማለት ነው። ስለዚህ እኩል ያልሆነ ነገርን እኩል ማድረግ ነው እንጂ እኩሉን ነገርን እኩል አለማድረግ ስራ አይሰራምና ስለዚህ ይሄ ስድስተኛ ዲ ይሆናል። ሰባተኛ ላይም ይሄም ፓርት 7 ላይ በደንብ ዲቴል ሆነ ማብራሪያ ተሰርቷል። ስለዚህ ይሄኛውን ድጋሚ ባብራራው ለእናንተ የሚሰለቻልና
በሶስት ቪዲዮ ላይ ይህንን ፖርሽን በደንብ ዲቴይል አይተናል። ይሄ አድቫንስድ ፋይናንሻል አካውንቲንግ 2 ኮንሰፕት ነው። In preparing consolidated financial statement of the date of acquisition, what adjustment is made to be subsidiary equity accounts? A, all equity account is eliminated. B, equity account are adjusted to the fair value and any access recorded as a goodwill. And C, no adjustment is necessary. D, only the retained earning account is eliminated. ይኸውላችሁ እዚህ ጋር እንዳትሸወዱ የሚፈልገው ነገር ምንድነው? ሰብሲኩዌንት ኦፍ ዴት ኦፍ አኩዚሽን ላይ ወይም ከዴት ኦፍ አኩዚሽን በኋላ ያለው አካውንቲንግ ትሪትመንት ያ በጣም ከባድ የሆነ ካልኩሌሽን አይመጣም። ለምን በዚህ ያልነግራችሁ። ነገር ግን ዴት ኦፍ አኩዚሽን ላይ ሶስት ጥያቄዎች አሉ። በሰብሲዲየሪ ላይ፣ በፓሬንት ካምፓኒ ላይ፣ በቢዝነስ ኮምቢኔሽን ላይ ወደ 9 የሚጠጉ የአካውንቲንግ አክቲቪቲዎች አሉ በዴት ኦፍ አኩዚሽን ላይ። ስለዚህ በሰብሲዲየሪ ኢኩዊቲ አካውንቶች እና አክሰስ ፔድ ኢን ካፒታል እና ሪቴን ኤርኒንግ እና ሌሎችም ተጨማሪ 3 አይነት ሰብሲዲየሪ ኢኩዊቲ አካውንቶች አሉ። እነዚህ ኢኩዊቲ አካውንቶች ኤሊሚኔት ነው የምናደርጋቸው ኢንቨስትመንት ኢን ሰብሲዲየሪ የሚለውን በመጠቀም ወይም ፓረንት ካምፓኒ ኢንቨስትመንትን በመጠቀም እነዚህ ሶስቱንም ምን እናደርጋቸዋለን? ኤሊሚኔት ነው የምናደርጋቸው ማለት ነው። ስለዚህ ባላንሳቸው ዜሮ ነው የምናደርጋቸው። ይሄ በቀላሉ ኖ ኒድ ኦፍ ኤክስፕላኔሽን ሞር ሶ the 7th question is A ይሆናል ማለት ነው። ወደ 8ኛ ጥያቄ እንሂድ። ፈንዳሜንታል አካውንቲንግ 2 ጋር መጣን። ፈንዳሜንታል አካውንቲንግ 1 ቻፕተር 5 ካሽ ኤንድ ሪሲቨብል ጋር መጣን ማለት ነው። ስለዚህ ይሄንን ሙሉ ማንበብ ከማንበብ በፊት ባንክ ሪካውንሲሌሽን ነው። ባንክ ሪካውንሲሌሽን ላይ ሁለት ፓርቶች አሉ። የመጀመሪያው ፓርት ባላንስ ፐር ባንክ ስቴትመንት ነው። ሁለተኛ ፓርት ባላንስ ፐር ዲፖዚተር ወይም ደግሞ ፐር ካምፓኒ የምንለው ነው። ስለዚህ ባላንስ ፐር ባንክ ላይ ወይም ባንክ ስቴትመንት ላይ 3 አይተሞች አሉ። ከሶስቱ አይተሞች ደግሞ አንዱ የሚደምር አንዱ የሚቀነስ ነው። ባንክ ኢረር ደግሞ ሊደምርም ሊቀነስም የሚችል ኢረር ነው ማለት ነው። አውትስታንዲንግ ቼክ የምንላቸው በባንክ ሳይድ ላይ ወይ በባንክ ስቴትመንት ላይ ከካምፓኒ ተጽፎ ወደ ባንክ ቤት ተልኮ ባንክ ቤቱ ላይ እስካሁን ክፍያ ያልተፈጸመለት ታይፕስ ኦፍ አይተምስ አውትስታንዲንግ ቼክ ይባላል። ወይም ቼኩን ወስዶ ባንክ ቤት አምጥተው ክፍያውን ካልፈጸመ ወይም ክፍያውን ካልወሰደ ስለዚህ ኦሬዲ ካምፓኒ ጽፎ ቀንሶታል ባንክ ቤት ላይ ደርሶ እስካሁን ክፍያ ያልተፈጸመለት ከሆነ አውትስታንዲንግ ቼክ ይባላል። ዲፖዚት ኢን ትራንዚት የምንላቸው ደግሞ በካምፓኒ ላይ ተመዝግቦ ወደ ባንክ ቤት ተልኮ ባንክ ቤት ላይ ያልተደመረ አማውንት ዲፖዚት ኢን ትራንዚት ይባላል። ስለዚህ ባንክ ኢረር ደግሞ ኦቨርስቴት ሊሆን ይችላል ወይም አንደርስቴት ሊሆን ይችላል። ስለዚህ ኦቨርስቴት ኮን እንቀንሰዋለን፣ አንደርስቴት ኮን ደግሞ እንደምረዋለን ማለት ነው። ነገር ግን በባላንስ ፐር ካምፓኒ ወይም ደግሞ ካምፓኒ ቡክ ወይም በዲፖዚተር ባላንስ ላይ የምንደምራቸው እና የምንቀንሳቸው ነገሮች አሉ። አንደኛ የምንደምራቸው ነገሮች notes and interest collected by the bank in the behalf of the customer ማለት ከስተመርን ወክሎ ባንክ ቤት የሰበሰበው amount of interest እና ወይም በፕሪንሲፓል amount ኦሬዲ ባንክ ቤቱ ሰብስቦ የሰውየው አካውንት ላይ አስገብቶ ያንን ደግሞ አስገብቶ ወደ ዲፖዚተር ወይም ወደ ካምፓኒ ካላሳወቀ ኦሬዲ ባንክ ቤቱ ደምሮታል። ስለዚህ ምን ላይ መደመር አለብን? ካምፓኒ ላይ መደመር ይኖርብናል ማለት ነው። ኦሬዲ ማን ስለመዘገበው? ባንክ ቤት ስለመዘገበው ማለት ነው። ሌላ እዚሁ ላይ የሚደመር ኢንተረስት ኤርንድ የሚባለው ነገር አለ። ኢንተረስት ኤርንድ የምንላቸው the amount of money on the normal deposit ከኖርማል ዲፖዚት ላይ የምናገኘው amount of interest ማለት ነው። ከኖርማል ዲፖዚት ላይ የምናገኘው ገንዘብ እናስቀምጣለን። ገንዘብ ስናስቀምጥ በባንክ ቤት ላይ ስለዚህ እዛ ላይ የምናገኘው ኢንተረስት አለ። ያ ኢንተረስት ደግሞ ምን ላይ ይደመራል? ባንክ ካምፓኒ ሳይድ ላይ ይደመራል ማለት ነው። ከዚህ በተጨማሪ ደግሞ የሚቀነሱ ነገሮች አሉ። ለምሳሌ ባንክ ሰርቪስ ቻርጅ የምንላቸው ለምሳሌ ፕሪንቲንግ ቼክ ወይም ኤቲኤም በመጠቀም ትራንስፈር ሰርቪስ እንጠቀም። ስለዚህ ወይም ቼኮችን ፕሪንት ስናደርግ እነዚህ ነገሮች ሰርቪስ ቻርጅ ይባላሉ። ይሄ ሰርቪስ ቻርጅ ደግሞ የካምፓኒ ሳይድ ላይ የሚቀነስ ይሆናል ማለት ነው። ሌላ ደግሞ ምንድነው ኖት ሰፊሽንት ፈንድ የምንለው ወይም ኤንኤስኤፍ የምንለው ነው። ስለዚህ ካምፓኒው ኦሬዲ ቼክ ጽፎ ወደ ባንክ ቤት ልኮ ባንክ ቤት ላይ ግን በቂ የሆነ ገንዘብ ከሌለው ስለዚህ ያ ምን ይባላል? ናት ሰፊሽንት ፈንድ ወይም በቂ ያልሆነ ሂሳብ እንላለን። ከዛ በኋላ ዳይሬክትሊ ሰርድ ፓርቲ ዲፖዚት ሲያደርግ ኦሬዲ
ባንክ ቤቱ መዝግቦታል። ነገር ግን ካምፓኒ አልመዘገበው፣ ካምፓኒ ላይ መመዝገብ ይኖርበታል። ካምፓኒ ኤረር ላይ ደግሞ ካምፓኒ ኤረር አንደርስቴት ከሆነ ካምፓኒ ላይ ይደመራል፣ ኦቨርስቴት ከሆነ ደግሞ ከካምፓኒ ላይ ይቀነሳል። ስለዚህ ቤዝድ ኦን ዲስ ዋን መልሱን መመለስ እንችላለን። አቶ ገመቹ the owner of ABC company ask you to explain how he should treat the following reconciling items when the reconciling ABC company bank accounts as not sufficient fund check and not sufficient fund check አለ። ስለዚህ not sufficient fund check በማን ላይ ነው የሚገባው? ካምፓኒ ላይ ወይም ደግሞ በዲፖዚተር ላይ የሚገባው ነው። ዲፖዚት ኢን ትራንዚት ደግሞ ምን ላይ ይገባል? ባንክ ቤት ላይ ይገባል። ስለዚህ ሁለተኛ ይሄንን መለየት ይኖርብናል። አንዱ ባንክ ሳይድ ነው፣ አንዱ ምንድነው ዲፖዚተር ሳይድ ነው ማለት። ስለዚህ በቀላሉ ኖት ሰፊሽንት ፈንድ ምን ብለናል? በቂ ያልሆነ ሂሳብ ስለሆነ ከማላ ይቀነሳል ብለናል። ሰውየው ገንዘቡን ሲያስገባ ከማላ ይቀነሳል? ከካምፓኒ ላይ ይቀነሳል። ስለዚህ ይሄ ባላንስ ፐር ካምፓኒ ወይም ደግሞ ዲፖዚተር ላይ የሚቀነስ ኖት ሰፊሽንት ፈንድ ነው። ዲፖዚት ኢን ትራንዚት የምንለው ስለዚህ ባንክ ካምፓኒው መዝግቦ ወደ ባንክ ቤት ልኮ ባንክ ቤቱ ላይ ያልተደመረ ነው። ስለዚህ ባንክ ቤት ላይ እንደምራለን በቀላሉ። ይሄንን ከታች ያለው ማንበብ አይጠበቅብኝም። ይሄ የመጀመሪያው 8ኛ ጥያቄ ኤ ይሆናል ማለት ነው። ዲዳክት ኖት ሰፊሽንት ፈንድ ፍሮም ባላንስ ፐር book and add deposit in transit in the balance per bank ይላል። ሰው ኤ ይሆናል። ወደ 9ኛ ጥያቄ እንሂድ። this one is very easy question። ይሄኛው ዝም ብሎ በጣም እንደ ጊፍት የተሰጠው ጥያቄ ነው። assume you deposit 1000 in your bank account if the bank pays 4% simple interest and how much will you accumulate in your account after 10 years ይላል። ስለዚህ ሶስት ነገሮች አሉ። የመጀመሪያው do you have a principal value of 1000 አለ። ከዛ በኋላ r ወይም ሬቱ 4% ወይም ደግሞ በሌላ በኩል 0.04 አለ። ከዛ በተጨማሪ ደግሞ ታይም የምንላቸው ደግሞ ወይም ጊዜያት 10 ዓመት አለ። ይሄንን በቀላሉ then 1000 ሲባዛ በ0.04 ሲባዛ በ10 ስናደርገው then we will earn within 10 years around $400 ወደ $400 እናገኛለን። ስለዚህ we do have the principal amount of 1000 and she principal amount account ውስጥ አለን። ከዛ 400 ኢንተረስት አግኝተናል። ስለዚህ 1000 ሲደመር 400 1400 amount total amount ይኖረናል። ስለዚህ በቀላሉ then equation number 9 is D 1400 based on simplest interest rate ማለት by the way simple interest rate ነው። ቀጣይ complex interest rate ሊኖር ስለሚችል ሲምብላችሁ ፎርሙላውን ብትይዙት ቆንጆ ነው። 10ኛ ጥያቄ this is also fundamental accounting 2 ጥያቄ ነው። then which fundamental 1 accounting fundamental 1 ላይ ማለት እንዲሁም ደግሞ fundamental 2 ላይም ይደገማል ኮርስ ነገሩ ይየውና which one of the following statement is true regarding the perpetual inventory system? ሁለት አይነት ኢንቬንተሪ ሲስተሞች አሉ። ፕሬዲክ ኢንቬንተሪ ሲስተም እና ፐርፔቹዋል ኢንቬንተሪ ሲስተም። ፐርፔቹዋል ኢንቬንተሪ ሲስተም የምንለው ስሙ እንደሚያሳየው continuously recording of the accounting activity. Every time sales made you have to update the cost of goods sold and the cost of ending inventory የምንለው ማለት ነው። ስለዚህ ይሄኛው continuously perpetual የምንለው continuously የምንለው ማለት ነው። ስለዚህ ይሄንን በቀላሉ ነው predict inventory system እና perpetual inventory system አለ። predict inventory system ላይ you have to update the inventory at the end of the accounting period through what? counting physical counting ቁጠራ በማካሄድ cost of ending inventory እና cost of goods sold የሚባለው ነገር በቁጠራ በቀላሉ እናውቃለን ማለት ነው። ስለዚህ 3 4 5 ብለን መጋዘናችንን ዘጋና ከዛ ቆጥረን መጨረሻ ላይ በእጃችን ላይ ያለው ስንት ነው፣ የተሸጠው ዕቃ ስንት ነው የሚለውን በቀላሉ ማወቅ የምንችልበት ማለት ነው። ስለዚህ ፐርቼዝ የሚባለው አካውንት ሰፓሬትሊ ሪከርድ ይደረጋል ማለት ነው። በፕሬዲክ ኢንቬንተሪ ሲስተም ላይ መርቼንዳይዚንግ ኢንቬንተሪ ተብሎ ሪከርድ የሚደረግ ነገር የለም። ለምሳሌ ልክ ኢንቬንተሪ ስንገዛ በዱቤ ገዝተን ከሆነ you have to debit purchase debit ይደረግና then account payable የሚባለው ነገር ደግሞ ክሬዲት ይደረጋል ማለት ሰፓሬት ሆነ then ምን አለው purchase account ይኖራል ማለት then ስለዚህ በቀላሉ cost of goods sold calculate ስናደርግ beginning inventory plus of what in ፎርሙላ በደንብ ያዙልኝ። ባለፈው ምቺ ፎርሙላ ላይ አንድ ጥያቄ መታ ነበረ። beginning inventory plus of purchase minus of ending inventory ስናደርገው cost of goods sold እናደርጋኛለን። ነገር ግን ይሄኛው በጣም less accurate የሆነ types of inventory mechanism ነው። ምክንያቱም ቁጠራ እስከምናካሄድ ድረስ ሰራተኞች ኢንቬንተሪያችን ሊሰርቁት ይችላሉ፣ ኢንቬንተሪ ሊጠፋ ይችላል፣ ኢንቬንተሪ ሊበላሽ ይችላል ማለት ነው። ስለዚህ እስከ መጨረሻ ድረስ ቁጠራ እስከምናከናውን ችግር ይመጣል ማለት ነው። ምን አይነት ካምፓኒዎች ናቸው ይሄንን የሚጠቀሙት? ስሞል ቢዝነስ
with the fewer transaction ያላቸው ማለት በጣም ስሞል ሾፕ የምንላቸው ስሞል ሱፐርማርኬት የምንላቸው ትንሽ ኢንቬንተሪ ያላቸው በቁጥር ኢንቬንተሪ ማወቅ የምንችላቸው ታይፕስ ኦፍ ካምፓኒዎች የሚጠቀሙ ናቸው። ስለዚህ በጣም ሌስ ኤክስፔንሲቭ የሆነ ኮስታቸው በጣም ሎ የሆነ ካምፓኒዎች ይጠቀሙታል። ይሄም ደግሞ ለመጠቀም በጣም ሌስ ኤክስፔንሲቭ ነው፣ ምክንያቱም ሶፍትዌር ወይም ሃርድዌር አይኖረውም ማለት ነው። ወደ ፐርፔቹዋል ኢንቬንተሪ ሲስተም ስንመጣ it is real time inventory system ይባላል። በመጀመሪያ ደረጃ real time inventory system ይባላል። ለምሳሌ ፖስ ማሽን መውሰድ ትችላላችሁ። የተለያዩ ባርኮድ ስካነርስ የምንላቸው የተለያዩ ሶፍትዌሮች የሚጠቀሙት ስለዚህ ከዚህ በተጨማሪ ደግሞ ሃርድዌር እና ሶፍትዌር አንድ ላይ መጥቶ ስራ የሚሰራበት that can be considering as perpetual inventory system እንላለን። ስለዚህ በጣም ቬሪፊኬሽን የሚያስፈልግ ነገር ግን ይሄን ብሎ ማለት ደግሞ ፊዚካል ካውንቲንግ ወይም ቁጠራ ያስፈልግም ሳይሆን ቁጠራ መጨረሻ ላይ እንቆጥራለን፣ ግን ዴይሊ እያንዳንዱ ትራንዛክሽን ሃፕን ሲያደርግ every time the sales is made you have to update the cost of goods sold and the cost of ending inventory ማለት እያንዳንዱ ለምሳሌ አንዳንዴ ዲጂታል ሆኑ ሱፐርማርኬቶች ላይ እያንዳንዱ እቃ ሲገባ ሪከርድ ይደረጋል፣ ሲሸጥም ሪከርድ ይደረጋል ማለት ነው። ስለዚህ ይሄኛው the mechanism of reducing the damage of the inventory, it is a mechanism of reducing the theft or the stealing of the inventory እንዳይጭበረበር ኢንቬንተሪ እንዳይጠፋ ኢንቬንተሪ በቀላሉ ስፖል እንዳይደረግ የምንቆጣጠርበት ሜካኒዝም ነው። ሞር አኩሬት ነው። በየጊዜው አፕዴት እናደርጋለን። ስለዚህ ሪል ታይም እንላለን። በጣም ብዙ የሆነ ለርጅ ኢንቬንተሪ ያላቸው ካምፓኒዎች እንዲሁም ደግሞ ሃይ ቴክኖሎጂካል ኮስት ማውጣት የሚችሉ ካምፓኒዎች የሚጠቀሙት ታይፕስ ኦፍ ኢንቬንተሪ ሜካኒዝም ፐርፔቹዋል ኢንቬንተሪ ሜካኒዝም ወይም ኢንቬንተሪ ሲስተም ይባላል ማለት ነው። ስለዚህ ቤዝድ ኦን ዲስ ዋን ለፐርፔቹዋል ኢንቬንተሪ ሲስተም ዳይሬክትሊ የሚቀራረበው የትኛው ነው ለምለው መጀመሪያ ላይ ተቀምጦላችኋል። ስለዚህ ይሄ መልሱ የሚሆነው የትኛው ነው? ኤ ነው የሚሆነው። መልሱ የሚሆነው የትኛው ነው? ኤ ነው የሚሆነው ማለት። ስለዚህ the question number 10 is A. update inventory record continuously after each sales ይላል። physical inventory account to determine this is predict። ከዛ ለስሞል ቢዝነስ ነው suitable የሚሆነው፣ ይሄ ደግሞ predict ነው። it does not provide real time information provide ማያረገው ማን ነው? predict inventory system ነው። ስለዚህ ወደ 11ኛ እንሂድ በቀላል 11ኛ ፐር ላይ እንግዲህ በጣም ትልቁ የናንተ ስጋት የሆነ ኮርስ ታውቃላችሁ። በአካውንቲንግ ውስጥ ስጋት የሆነ ኮርስ ነው። እኔ ስጋት የሚለው ስም ሰጥቼዋለሁ። ስጋት ለምንድን ነው የተባለው? ቱ ምናምን ፍሮም ምናምን ቱ ምናምን ኢንካምብረንስ ምናምን አይደል? የሚገርም ሆነች በምድር ላይ ራሱ ማያዞን ቃላቶች አሉና በጣም ከሱ ጋር የምትጨናነቁ ከሆነ እስካሁንም ተሳስታችኋል። ባይ ዘ ዌይ እስካሁን ካየዋቸው ጥያቄዎች መሃል ላይ እስካሁን በቀላሉ ከኦቨርራፍ የሚመጡ ጥያቄዎች የዚህ ኮርስ ጥያቄዎች ናቸው። በጣም ጥንቃቄ አድርጉ። ፓርት 8 ላይ ጥያቄ አለ፣ ፓርት 7 ላይ ጥያቄ አለ። ከፓርት 1 ጀምሮ እስከ ፓርት 7 ላይ ቢያንስ በመሃል ላይ እስከ 4 ጥያቄዎች አሉ። 8 ጥያቄ ስለሚወጣ ማለት ነው ከዚህ ኮርስ። Which one of the following fund is typically classified under the preparatory funds? A. Debt service fund, B. Internal service fund, D. C. Capital project fund, D. General fund. So we do have 3 types of major fund. ሶስት ሜጀር ፈንዶች አሉ። ገቨርንመንታል ፈንድ የምንላቸው፣ ፕሪፓራቶሪ ፈንድ የምንላቸው እና ፊዱሻሪ ፈንድ የምንላቸው። ገቨርንመንታል ፈንድ ላይ ወደ 5 የሚጠጉ ፈንዶች አሉ። አክቹአሊ እዚህ የተቀመጠው 4 ፈንድ ነው። ስለዚህ ወደ 5 እነዚህ ፐርማነንት የሚባል ፈንድም አለ። ስለዚህ ይሄ ገቨርንመንታል ፈንድ የምንላቸው የተለያዩ ገቨርንመንታል አክቲቪቲዎችን ሰፖርት ለማድረግ ለምሳሌ ታክስ፣ ጓራንት፣ አዘር ገቨርንመንታል ሬቨኒው አይመጣው የተለያዩ ፕራይመሪ የሆኑ የገቨርንመንታል አክቲቪቲዎችን ሰፖርት የምናደርጋቸው ታይፕስ ኦፍ ፈንዶች ናቸው። ለምሳሌ ጀነራል ፈንድ እዚህ ውስጥ አለ። ኦፕሬቲንግ ፈንድ ኦፍ ዘ ገቨርንመንት ተብሎ ይጠራል። they are primarily operating of governmental fund ተብሎ ይጠራል። ስፔሻል ሬቨኒው ፈንድ ደግሞ አለ። ለስፔሲፊክ ፐርፐስ ብቻ ሪስትሪክትድ ሆኖ ለሆነ ነገር ብቻ የተቀመጠው ወይም ለሆነ ብቻ ዲዛይን የተደረገው ፈንድ ነው። ካፒታል ፕሮጀክት ፈንድ የምንላቸው ካፒታል ኤክስፔንዲቸርስ ወይ ደግሞ ካፒታል እነዚህ ካፒታል የሆኑ ለምሳሌ ሃይድሮኤሌክትሪኮችን ለመስራት ካፒታል ሮዶችን የተለያዩ ሜጋውን ፕሮጀክቶችን ለመስራት የተቀመጠው ታይፕ ኦፍ ፕሮጀክት ፈንድ ሶ ካፒታል ፕሮጀክት ፈንድ ይባላል። ዴት ሰርቪስ ፈንድ የምንላቸው ደግሞ the principal payment of principal እና ኢንትረስት እና ፕሪንሲፓል ለመክፈል የሚጠቀም ፈንድ ነው። ፐርማነንት ፈንድ ደግሞ የሚባል አለ። ፐርማነንት ፈንድ የምንላቸው ደግሞ ፕሪንሲፓሉን ሳነካ ኢንትረስት እና ከዛ ላይ የሚመጡ ከዛ ላይ የምናገኛቸው ነገሮችን ብቻ ቤኔፊቶችን ብቻ የምንጠቀም ከሆነ ፐርማነንት ፈንድ ይባላል። ስለዚህ ፓርት 7 ላይ የሰራ ነው ወይም እሱ ነው ማለት ነው። ከዛ ወደ ፕሪፓራቶሪ ፈንድ ላይ ስንመጣ ሁለት ፈንዶች አሉ። ኢንተርፕራይዝ ፈንድ እና ኢንተርናል ሰርቪስ ፈንድ እንላለን።
ይሄኛ አክቹሊ ከትንሽ ከፕራይቬት ሴክተር ቢዝነስ ጋር ግንኙነት ይኖረዋል። ስለዚህ ስፔሻሊ ከቢዝነስ አክቲቪቲ ጋር ትንሽ ኔቸር ከቢዝነስ አክቲቪቲ ጋር ኔቸር አለው። ለምሳሌ ከሰዎች እንሰበስብና ከተለያዩ ሰዎች ሰብስበን ከተለያዩ ፓርኪንግ አክቲቪቲ ከተለያዩ ነገሮች እንሰበስብና ተመልሰን ለዛው ሴክተር የምናውለው ታይፕስ ኦፍ አክቲቪቲ ነው። ለምሳሌ ኢንተርፕራይዝ ፈንድ አለ። ለምሳሌ ከወተር ከሮድ ትራንስፖርት ከሃይዌይ ከምናምን ከኤሌክትሪክ ዩቲሊቲ ምናምን እንቀምጣቸው ታይፕስ ኦፍ አክቲቪቲዎች ኢንተርፕራይዝ ፈንድ እንላለን። ኢንተርናል ሰርቪስ ፈንድ የምንላቸው ደግሞ to support the governmental unit የተለያዩ governmental ዲፓርትመንቶችን ሰፖርት ለማድረግ ለምሳሌ በዩኒቨርሲቲ ውስጥ የሚገኘው ጋራጅ ኢንተርናል ሰርቪስ ፈንድ ላይ ነው። ለምሳሌ የተለያዩ ዲፓርትመንቶች ሰርቪስ ስለሚሰጥ ማለት ነው። ከዛ ሁለት ፈንዶች አሉ። ፊዱሻሪ ፈንድ ላይ ደግሞ የተለያዩ they can be considering as by the way the trust ወይም ኤጀንሲ ካፓሲቲ ፈንድ ተብሎ ይጠራል። ለምሳሌ ፔንሽን ወይ ደግሞ አዘር ኤምፕሎይስ ቤኔፊት የምንላቸው ወይም ትረስት ፈንድ እንላቸዋለን። ኤጀንሲ ፈንድም ፕራይቬት ፐርፐስ ፈንድ የምንላቸው እነዚህ ፈንዶች እዚህ ስር ይገኛሉ ማለት ነው። ስለዚህ ይሄ በተደጋጋሚ በጣም ወደ 4 5 6 7 ቪዲዮ ላይ በተደጋጋሚ ስለሰራው ብዙ እዚህ ጋር ማድገም ጊዜያችሁን ማቃጠል ነውና የሚሆነው የትኛው ነው ፕሪፓራቶሪ ፈንድ የምንለው በቀላሉ the question number 11 is ምንድነው question number 11 is what b ይሆናል ማለት ነው። ስለዚህ በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። እንደተለመደው ሰብስክራይብ ላይክ እና ሼር ማድረጋችሁን እንዳረሱ ባካችሁ። ከተመቻችሁ ቪዲዮ እንዴና በርታችሁ ማየታችሁን እንዳረሱ። ወዳችኋለሁ። መልካም ጊዜ መልካም እድል ይመቻችሁ።